አንቺ ጥለሽ መሄድ ብሩኬን ጥለሽ እንድትሄጂ በቃ ከሷ ዙሪያ ዞር እንድትይ ነው የምትፈልገው። እሱን እንድታረጊ ነው ታዲያ እንዴ? እንደዛ ወደዋለሁ አፈቅረዋለሁ ላጣው አልፈልግም የምትይው ብሩኬን ለማን ጥለሽ ነው የምትሄጂው? ለኢየሩስ ዶክተሩን ብትገዛውስ? እንደዚህ ላድርግ ብላ ብር ልትሰጠው ብትሞክርስ? ይሄን ለምን አታስቡም? ከኢየሩስ አንድ ሁለት እርምጃ ቀድማችሁ ሂዱ ያልኩት እኮ ለዚህ ነው። ቀላል የሚመስል ስህተት ከባድ ነገር ይዞ ይመጣል። ምን ታመጣላችሁ? ዲኤንኤው ብሩኬ ካንተ ጋር ነው የሚመሳሰለው ብሎ ዶክተሩ እንትን ቢያቀርብ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ? ክብሩ ይስፋ። እኔ ደህና ነኝ። እናንተ ደህና እንደምትሆኑ ተስፋ አደርጋለሁኝ። ዛሬ በጣም ትላንት ቪዲዮ አለቀኩም። ምክንያቱ ደግሞ በጣም ደብሮኝ ስለነበረ ነው። ምክንያቱም የሃይሚን ቪዲዮ አይቼ ነበርና በጣም ደብሮኝ ነበር ነው ለመናገር ማርያምን። በጣም እኔ እንጃ እኔ በጣም ከሚያስጠላኝ ነገሮች መካከል አንዱ የሆነ ሃይሚ ስታለቅስ እንደማየት እኔ እንጃ በጣም የሚደብረኝ ነገር የለም። እውነት የምሬን ነውና በጣም ደብሮኝ ነበረ እውነት ለመናገር በጣም ይሄ አንዳንድ ስሜቶች አንዳንድ እንትኖችን ሆና ሳይ ይሄ የድብርት የመከፋት የማዘን የመጨነቅ ምናምን አይነት ነገር ሳይ ይደብረኛል። እና ትላንትና እያለቀሰች ነበረ። በጣም ከፍቶኝ ነበረ። በጣም ከፍቶኝ እንዳለ ሆኖ በጣም ማናዳኝ ነበረ ሃይሚ ራሷ ግን እኔ በቃ አልቻልኩም፣ እኔ ጨነቀኝ፣ ልጥፋ እንዴ ምናምን ስትል ነበርና እውነት በጣም ነው ይደብረኝ እንደዛ ስትል። ግን እንዴት ለምን ማለት ይሄ ሁላ መስዋዕትነት የከፈልሽበትን ፍቅር ነው ጥለሽ የምትጠፊው? ይሄ ሁላ ውጣ ወረዶችን ያሳለፍሽበትን ብሩኬ ነው ጥለሽ የምትሄጂው? ስንት ነገሮችን ስንት ህይወትን አሳልፈሽ ወደፊት ስንት ነገር እንደምታሳልፉ ቃል የገባችሁትን ሰው ነው ጥለሽ የምትሄጂው? ለምን ደካማ እንደሆንሽ ለሰው ታሳያለሽ? ለምን አልቃሻ እንደሆንሽ ለሰው ታሳያለሽ? ለምን በተራ ነገር በትንሽ ነገር እንደምትከፊ ለሰው ታሳያለሽ? ነገሮች ቶሎ እንደሚጥሉሽ ለምንድን ነው ለሰዎች የምታሳየው? እኔ በጣም ነው የደበረኝ እውነት ሃይሚዬ የምሬን። ስታለቅሽ ማየት አልፈልግም። ምክንያቱም በጣም ነው የምወድሽ፣ እህቴ ነሽ፣ ጓደኛዬ ነሽ። ያንቺ መጥፎ ነገር የማልፈልግ ሰው ነኝ። መልካሙ ጥሩ ላንቺ ስኬት ደስታሽን ማየት የምፈልግ ሰው ነኝ። ስታለቅሽና በትንሽ ነገሮች ስትሸነፊ ማየት እኔ በጣም ነው የሚደብረኝ። እውነቴን ነው። እኔ በጣም መጀመሪያ ላይ በጣም አስገርመሽኝ ነበር። ምን አይነት ጀግና ነሽ እያልኩኝ እንደዚህ በቶሎ እንድደክሚ አይደለም እኮ እንደዛ ምልሽ። ሰውነን በእርግጥ አንዳንዴ እንትን እንላለን፣ እንፈራለን፣ እንጨነቃለን። ነገሮች የሚጥሉን የምንሰበር ይሄ ያልሆነ ህይወት ውስጥ የምንገባ ምናምን ይመስለናል በትንሽ ነገሮች። ግን በቃ አንቺ ከዚህ በፊት ያሳለፋችሁትን ነገር፣ ከዚህ በፊት የተፈጠሩትን ነገሮች፣ ከዚህ በፊት እየሆነ የነበሩትን ነገሮች እያስተዋልሽ ነገሮችን ብሩኬንም አይዞ እያልሽ እያበረታታሽው መቆየት ነው እንጂ የሚገባሽ እንደዚህ እያለቀሽ ለኢየሩስ ደስታዋ እንደዚህ እየተከፋሽ ለኢየሩስ ይሄ ሐሴቷን ማሳየት የለብሽም። የምትፈልገው እኮ ያንቺን መከፋት ነው፣ ያንቺን ማዘን ነው፣ ያንቺን ማልቀስ ነው፣ ያንቺን መሰበር ነው። አንቺ ጥለሽ መሄድ ብሩኬን ጥለሽ እንድትሄጂ በቃ ከሷ ዙሪያ ዞር እንድትይ ነው የምትፈልገው። እሱን እንድታረጊ ነው ታዲያ እንዴ? እንደዛ ወደዋለሁ አፈቅረዋለሁ ላጣው አልፈልግም የምትይው ብሩኬን ለማን ጥለሽ ነው የምትሄጂው? ለኢየሩስ? እንደዚህ ህይወታችሁን እየበጠበጠች ትላለች ሴት። ምን አይነት ነገር ነው ሃይሚ? እውነት እኔ በጣም ነው የደበረኝ። በጣም ውድ ቤተሰቦቼ ትላንትና በጣም ደብሮኝ ስለነበረ ነው። ከትላንት ወዲያም እንደዚሁ ደብሮኝ ነበረ። ቪዲዮ ሰርቻለሁ ግን ኢቭን አልለቀኩትም። ሌላ ቪዲዮ ነው አዲስ የሰራሁት ዛሬ። በጣም ደብሮኛል። ለዛ እኔ እንጃ እኔ በጣም እንጃ ብቻ እውነት እኔ ከዚህ በፊት ብያለሁ። ይሄ የምትወዱት ሰው ሲጨነቅ እንደማየት ከልብ የምትወዱት ሰው ሲጨነቅ፣ ሲከፋ፣ ሲያዘን፣ ሲያለቅስ ማየት እንደሚደብረው ምንም የሚደብር ነገር የለም።
ለምንድን ነው ሀይሚ እኛንስ የምታስጨንቂን? እኛ የምንወድሽ ውድ ቤተሰቦችሽን እኔ እንጃ ቅመሜ ብቻ ነገሮች ይሄ ቢደራረቡብሽም እንዳሰብሽው የሆነ ባይሆንም ይሄ በቀላሉ አልፈዋለሁ ያልሽው ነገር በጣም ከባድ ቢሆንብሽም ግን በቃ ነገሮችን ለፈጣሪ ትተሽ አንቺ ብቻ ከብሩኬ ከባልሽ ጋር ከፍቅረኛሽ ጋር ከወደፊት የልጆችሽ አባት ጋር ከጎኑ መቆም ነው ያለብሽ። ምክንያቱም ኢየሩስ የምትባለዋ ሴት አንቺ እንድትወርቂ አንቺ እንድታለቅሺ ከብሩኬ እንድትለያይ ነው እንጂ የምትፈልገው አሁን እንደዚህ ሆነሽማ ካየችሽ ገዝተዋል። ስለዚህ በቃ ምንም ቴክስቶች ብትልክልሽም ብትደውልም እሷ ስራዋ ነው፣ እንደዛ ነው። ይሄ የሰይጣን ፍላጎት ማለያየት አይደል? እሷ እያደረገች ያለችው የሁለታችሁ መለያየት ነው። ስለዚህ ያለ ምን ትሰሚያለሽ? ያለ ምን ታያለሽ? በሰዎች ብታስፈራራሽ፣ ሰው ብትልክብሽ መስሚያሽን ጥጥ ነው ማድረግ ያለብሽ። እውነት እኔ በዚህ አይነት ነገሮች ስትከፊ ስትሰበሪ ማየት አልፈልግም። ምን ሆነሻል? ጀግና እንደሆንሽ ሀይሚ እናውቃለን። ከቡራ ጎን እየቆምሽ እንደሆነ እናውቃለን። ስለዚህ ነገሮችን ሳትፈሪ ብሩኬ ራሱ እየተጨነቀ ነው። አባት ነህ ራሱ ቢባል እኔ ካንቺ መራቅ አልፈልግም፣ እኔ አንቺ ባል ነው መሆን የምፈልገው እያለ እየነገረሽ ሀይሚ የትኛውም ደግሞ መንግስት ልጅህን አሳድግ እንጂ ከልጅህ እናት ጋር አብረህ የሚል። ስለዚህ ያን በማሰብ ምንም ቢፈጠር ምንም ቢሆን አንቺ በትዕግስት በጽናት ፈጣሪሽን በማመን ነገሮችን ለማለፍ መሞከር ነው ያለብሽ እና በጣም ስትፈሪ እያየው ነው። እባክሽ እህቴ አትፍሪ። ነገሮች ምንም ይሁኑ ምንም ይፈጠሩ ምንም ይደረግ ብሩኬ ካንቺ እንደማይለያይ ደጋግሞ ነግሮሻል። እኔም ደግሞ አስረግጥልሻለሁ። ምክንያቱም የምናውቀው ያን ነው። ብሩኬ በጣም ነው የሚያፈቅርሽ። በብሩኬ ላይ በደንብ እምነት ይኑርሽ እንዳለሽ እናውቃለን። ግን በቃ በደንብ እምነት ካለሽ ግን የትኛውም ጠላት እንኳን ኢየሩስ አይደለችም ማንም ቢመጣ ሊለያችሁ አይችልም። ስለዚህ በብሩኬ ያለሽን እምነት በደንብ ለብሩኬ ያሳየው። ብሩኬ እንዲበረታታ አድርጊልን። ምክንያቱም ብሩኬ ነው ዋናው የዚህ ነገር ዋናው እሱ ነው። ስለዚህ ብሩኬ እንዳይጨነቅ እንዲበረታታ ከጎኑ እንዳለሽ ጀግና እንደሆንሽ ምንም ቢፈጠር ጥላው ማትሄድ ሚስት እንዳለችው የልጆቹ እናት የወደፊት ብዙ ልጆች እንወልዳለን ያለችው ሴት ጀግናዋ ሴት ከጎኑ እንዳለች እንዲሰማው ብሩኬን አድርጊው። ሀይሚ ያኔ ማንም ቢሆን ካጠገባችሁ መጥቶ እናንተን ለመበጥበጥ ቢሞክርም እንኳን ሁለታችሁ የምትለያዩበት ምክንያት አይኖርም እና ነገሮች ቶሎ ተስፋ ሊያስቆርጡሽ አይሞክሩ። ሀይሚ አታልቅሽ ይባክሽ። እውነት የምሬ ነው። በጣም ነው የምንከፋው፣ እንጨነቃለን ማርያምን። ምክንያቱም በጣም ነው የምንወድሽ። ምን ሳሳለሽ ቅመሜ፣ የኔ ውድ እህቴ፣ ጀግናዋ ሴት። ስለዚህ ነገሮች ተስፋ ሊያስቆርጡሽ አይገባም። በርትተሽ ብቻ ወደፊት ነው መሄድ ያለባችሁ። ባለፈው ደግሞ ዲኤንኤ የተደረገ ጊዜ ዲኤንኤው ተደረገ። ግን ዲኤንኤው ከተደረገ በኋላ ኢየሩስን ውስጥ ጥላችሁ ብሩኬ ጥላሃት ወጣ። ኢየሩስን ውስጥ አስቀምጣችሁ የዲኤንኤው ቦታ ላይ እንዴት ኢየሩስን ዲኤንኤ ቦታ ውስጥ ሆስፒታል ውስጥ ጥላችሁ እናንተ ትወጣላችሁ? የምሬ ነው። አሁን ይሄኛው በጣም ደግሞ ካናደደኝ መካከል አንዱ ነው። ምክንያቱም የኢየሩስን ስራ ታውቃላችሁ። ዲኤንኤው ተቀየረ ምናምን የሚባል ወሬ አለ። ግን ይሄ ትክክለኛ ወሬ እንዳልሆነ ወቁ። እሺ ውድ ቤተሰቦች፣ እስካሁን ምንም የተረጋገጠ ነገር የለም። ግን እንዴት ዲኤንኤው ቦታ ላይ ኢየሩስን ቁጭ አድርጋችሁ እናንተ ትወጣላችሁ? ኢየሩስን ትቅድ እንደምታቅድ ታውቃላችሁ። ዶክተሩን ብትገዛውስ? እንደዚህ ላድርግ ብላ ብር ልትሰጠው ብትሞክርስ? ይሄን ለምን አታስቡም? ከኢየሩስ አንድ ሁለት እርምጃ ቀድማችሁ ሂዱ ያልኩት እኮ ለዚህ ነው።
ቡራ ተደጋጋሚ ነገር እየነገርኳችሁ ለምን ቀላል የሚመስል ስህተት ከባድ ነገር ይዞ ይመጣል? ምን ታመጣላችሁ? ዲኤንኤው ብሩኬ ካንተ ጋር ነው የሚመሳሰለው ብሎ ዶክተሩ እንትን ቢያቀርብ ምን ልትል ነው? ስለዚህ ዲኤንኤ ቦታ ላይ ጥላችሁ መሄድ የለባችሁም ነበር። የኢየሩስን ተግባር ታውቃላችሁ። ኢየሩስ ምን አይነት ሰው እንደሆነች ምን አይነት ነገር እንደምታቀድ እያወቃችሁ ዲኤንኤ ቦታ ጥላችሁ አትወጣችሁ። ዶክተሩን ብትገዛው እንዲያደርግልሃለሁ እንደዚህ ሰጣለሁ ብትል ማለቷ ደግሞ አይቀርም። ምክንያቱም ሐሳቧን ድርጊቷን እናቀዋለን። እና በጣም ነበር የተናደድኩት፣ እውነት በጣም ነበር የተናደድኩት ቪዲዮውን ካየሁ በኋላ። ብሩኬ እንደዚህ ማድረግ አልነበረባችሁም። እሷን እንዴት እዛ ቦታ ጥላችሁ አትወጣላችሁ? ይሄ ነገር ያንተ ነው ራሱ ቢባል ዲኤንኤው ብሩክ ያንተ ነው ልጁ ቢባል ራሱ ድጋሚ መደረግ አለበት ዲኤንኤው። ያለበዛ አለመቀየሩን ምንም ይሄ የምታረጋግጥበት ምክንያት አይኖርም። ከዛ በኋላ ደግሞ ቢኒያም አልነበረም የዛ ቀን ላይ። ግዴታ ግን ቢኒያም መኖር ነበረበት። ቢኒያም ሳይኖር የተደረገ ዲኤንኤ የልጁ አባት እኔ ነኝ እያለ ባለበት ሰዓት ላይ ያለ ልጁ አባት ዲኤንኤ ልታደርጉ አይገባም ነበር። ምክንያቱም ትክክለኛው አባቱ እኔ ነኝ እያለ ስለነበረ የሱም ዲኤንኤ መወሰድ አለበት። ቢኒያም ራሱ ያጠፋው ጥፋት በጣም ትልቅ ጥፋት ነው። አሁን ካለፈ በኋላ ዲኤንኤ ከተደረገ በኋላ ድጋሚ ዲኤንኤ እናደርግ ብለህ እሷን መትጎተታት ምንድነው? ተናግሬ ነበር ከዚህ በፊት ዲኤንኤ ቦታ ሲደረግ እያንዳንዱ ቦታ አብረህ ተገኘ። ምክንያቱም ቢደረግ ራሱ ኢየሩስ ሐሳቧን የመቀየር ነገሯ ሁሌ የታወቀ ነው። ስለዚህ የልጁ የብሩክ እንኳን ባይሆን ያንተ ቢሆን እንኳን ያንተ ነው አትልህም። ስለዚህ እያንዳንዱ ዲኤንኤ የሚደረግበት ቦታ አብረሃቸው ሂድ ብዬ አንተ ግን ዲኤንኤ ሲያደርጉ አልነበርክም፣ ግን መኖር ነበረብህ። ካለፈ በኋላ ግን ነይ ዲኤንኤ እናድርግ ብለህ ይዛት ትጎተታታለህ። ከዚህ በኋላ ያለ አማራጭ አንድና አንድ ነው። ልጅቷን እንዴትም ብለህ አግኝተህ እንዴትም ብለህ ይዛት ሐኪም ቤት መውሰድ፣ የዲኤንኤ መደረጊያው የተደረገበት ቦታ ይዛት መሄድ ነው። አንተም ዲኤንኤን ወይ መስጠት ነው ያለብህ እንጂ አሁን ኢየሩስ በምንም ተአምር ካንተ ጋር ዲኤንኤ ታደርጋለች ብዬ እኔ አላምነው። ምክንያቱም የምትፈልገው ነገር በቃ ሆኗል። በዚህ በኩል ብሩክና ሃይሚ እየተጣሉ ነው፣ እንዲጣሉ እያደረገች ነው። ብሩክ ይሄ እነሱ አልተጣሉም፣ በርግጥ ግን እንዲጣሉ እንዲለያዩ ልጅቷን እያስጨነቀቻት ነው፣ እያስፈራራቻት ነው። የምትፈልገው ነገር እየሆነላት ነው። በዚህ በኩል አንተን እንደፈለገች ታደርጋለች። ስለዚህ ለምንድን ነው መጀመሪያ ላይ አብራቸው ዲኤንኤ ቦታ ላይ ብሩክም ቢኒያም እንዲኖር ማድረግ ነበረብህ። ዲኤንኤ ሲደረግ ትክክለኛው የልጁ አባት እሱ ነው እያልክም ስለነበረ ቢኒያምም እኔ ነኝ የልጁ አባት እያለ ስለነበረ ትክክለኛው አባቷንም ይዛ አብራችሁ ከብሩክና ቢኒያም አንድ ላይ እንትን ማለት ነበረባችሁ። ለምንድን ነው ይሄ ነገር ያልሆነው? ለምንድን ነው ትንንሽ ስህተቶች የምንሰራው? እኔ በጣም እኔ ራሱ እየፈራሁኝ ነው። እውነቴን ነው። ሃይሚ እየፈራሁኝ ትላለች። እኔ ራሱ በጣም እየፈራሁ ነው። ምክንያቱም ይሄ ነገር የመፈጠር ቻንሱ 75% ኢየሩስ ልክ ናት ብለው ሰው እንዲቀበል ነው የምታስደርጉት። ዲኤንኤውን አመሳስላ ልክ ናት የልጁ አባት ብሩክ ነው እንዲባል ነው የምታስደርጉት። ስለዚህ ይሄን ነገር አስቡ። ኢየሩስም ስርዓት ያዥ። በውስጥ ለሃይሚ ምትልቂው መልእክት አቁሚ። ሰውም እየላክሽ ልታስፈራሪያት ምትሞክሪ በሰው ከመጣሽ ችግር የለውም። ሃይሚ በጣም ብዙ ወዳጅ ነው ያላት፣ ካንቺ በላይ ካንቺ እጥፍ ንፋስ አለ ዛሬ። ካንቺ በላይ እጥፍ ብዙ ወዳጅ ነው ያላት። ስለዚህ እሱ ችግር የለውም። ግን የምታረጊው ነገር እረፊ። በህግ ደረጃ ራሱ ያስጠይቅሻል። ሰው ለማስፈራራት የምትሞክሪውን ነገር በቴክስት በስልክ ሰው እየላክሽ እረፊ። የምታረጊውን ዛቻ
አንቺ ፍላጎትማ ሰውን ይሄ አጉል ነገር ውስጥ ከተሽ አንቺን የሆነ ነገር አድርጎ እስር ቤት ለማስገባት ሰውን አይሳካልሽም። ስለዚህ ስርዓት ይዘሽ ህይወትሽን ኑሪ። ዲኤንኤው ተደርጓል። አንቺ እዛ ሆነሽ ቆይተሻል። እኔ አላምንሽም። እነ ብሩኬ ይሄን ነገር አምነው ሊቀበሉሽ ይችላሉ፣ ግን እኔ ዲኤንኤ ቦታ አንቺ ቁጭ ብለሽ እነሱ መውጣታቸውን አንቺን እንዳምን አያደርገኝም በፍጹም። ይሄ ነገር ልጁ የብሩክ ነው ቢባል ራሱ ነው ያላምነው። ምክንያቱም አንቺ እዛ ሆስፒታል ውስጥ ቆይተሻል። ብቻ ውድ ቤተሰቦቼ በጣም ብዙ የሚያናድድ ነገሮች ነው እየተፈጠሩ ያሉት። ሰሞኑን ያሉትን ነገሮች ለማየት ምናምን እየሞከርኩኝ ነው። ይሄ ነገሮችን ለማጣራት እየሞከርኩኝ ነው። የሚያስጨንቅ ነገሮች ብዙ ቢፈጠሩም እንኳን ግን በቃ መጨነቅ የለባችሁም እላለሁ። ግን እኔም በእርግጥ እየተጨነቅኩኝ ነው። ግን በቃ መጨነቅ የለባችሁም። ቆንጆ ኮመንቶች ለሃይሚ ቪዲዮ ሲለቀቅ ሃይሚ ተጨነቅኩኝ ቡራም ሲል ቆንጆ ኮመንቶች፣ ቆንጆ አስተያየቶች ከታች እየጻፋችሁ አበረታቷቸው። እሺ ፕሊስ ቤተሰቦች፣ እውነት ተው፣ ኢየሩስንም መስደብ ተውት። ሃይሚና ቡራም ብቻ ጀግኖች፣ አይዟችሁ ብቻ እያላችሁ ኮመንት ጻፉ፣ አስተያየት ጻፉላቸው። ምክንያቱም እሱ ነው እነሱ የሚያበረታታው። እሷን መስደባችሁ ተውት። ስድብ አያስፈልግም፣ እንደውም እሷን መስደብ። ስለዚህ ውድ ቤተሰቦች ያሉትን ነገሮች እያያችሁ ነው እንግዲህ። ለፈጣሪ መተው ነው የቀረሁን። ሃይሚዬ የኔ ውድ አንቺ ማትጨነቅሽ የኔ ቆንጆ እህቴ፣ ታውቂያለሽ በጣም ብዙ የሚወዱሽ ሰዎች አሉ፣ ላንቺ የሚያስቡ ሰዎች አሉ። መጨነቅሽ የሚያስጨንቃቸው ብዙ ሰዎች አሉና እባክሽ ሃይሚ አትጨነቂ። እሺ ብሩኬ በጣም ተደጋጋሚ ነግሮሻል። እኔ ካንቺ ውጪ የምፈልገው ሰው የለም። የልጄ እናት አንቺ ነሽ፣ የወደፊት ሚስቴ፣ ፍቅረኛ እያለ ደጋግሞ እየነገረሽ ነው፣ እንደሚወድሽ እያሳየሽ ነውና አትጨነቂ። አንቺ ቡራም እንዲጨነቅ አታድርጊ። ቡራዬ ያለውን ነገር እንግዲህ ቶሎ ለመጨራረስ ሞክር፣ ያሉትን ነገሮች ለመቆጣጠር ሞክር። ወደ ህይወታችሁ እንድትመለሱ ሃይሚዬም እፎይ እንድትረጋጋ ደግፋት። አብራሃቱን ያለውን ነገር አሳውቃት። ይሄን አድርግ። እሺ ውድ ቤተሰቦች፣ ትላንት ቪዲዮ ያልሰራሁበትን ምክንያት እንደነገርኳችሁ በጣም ደብሮኝ ስለነበረ ቪዲዮ ቀርጫለሁ። ግን የቀረስኩት ቪዲዮ በጣም ደብሮኝ ስለነበረ በቃ በጣም ሊለቀው ነበር ካሜራማን። በእርግጥ ቪዲዮውን ግን እኔ ተው በቃ ይቅር ምናምን ብዬ ትቶት ነው እንጂ ተሰርቶም ብሎ ሊለቀው ነበር። እኔ ደብሮኝ ነው የተውኩት። ብቻ ዛሬም እንዲሁ በድብርት ሙድ ውስጥ ሆኜ ነው በቃ እየተቀረስኩኝ ያለሁት። ግን ያለው ነገር ላሳውቃችሁ ብዬ ነው። እና ውድ ቤተሰቦቼ ነገሮች ያልፋሉ። ሃይሚዬና ቡራን በርቱ በሉልኝ። እናንተም በጥሩ ሁኔታ በመልካም ህይወት ውስጥ ሸጋውን መልካም ስጀምር ቪዲዮን ስጀምር በነገራችን ላይ አልመረኳችሁ። ይሄ መልካሙን ነገር አላወራውም ድብር ብሎኝ ስለነበረ በቃ መናገር ራሱ በቃ ቀጥታ ወደና ሃይሚና ቡራ ጉዳይ ውስጥ ነው የገባሁት። እንደ ሁልጊዜውም ለእናንተ እንደምመኘው መልካም ህይወት፣ መልካም ኑሮ፣ መልካም ሸጋ ነገር ላይ እንድትሆኑ ምኞቴ ነው። ስራችሁ፣ ህይወታችሁ፣ ኑሮአችሁ፣ ያላችሁበት ሁኔታ ሁሉ ነገር መልካም እንዲሆን ጥሩ እንዲሆን እመኝላችኋለሁ። ነገር ግን እዚህ ነገር ውስጥ ካልሆናችሁ፣ መልካምና ቆንጆ ነገር ውስጥ ካልሆናችሁ ፈጣሪ ከዚህ ነገር ውስጥ እንዲያወጣችሁ፣ ችግር ውስጥ ካላችሁ ከችግራችሁ እንዲያወጣ፣ መከራ ውስጥ ካላችሁ ከመከራዎች እንዲያወጣችሁ፣ ፈተና ውስጥ ካላችሁ ከፈተና እንዲያሳልፋችሁ ጸሎቴ ነው፣ ምኞቴ ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ለምታደርጉልኝ ይሄ ሰፖርት ለምታደርጉልኝ ይሄ ለምትሰጡኝ አስተያየት ቆንጆ አስተያየቶች በጣም ነው ማመሰግነው። በጣም ነው መወዳችሁ ውድ ቤተሰቦቼ። እኔ እናንተም ቤተሰቦች ያገኘሁት በቡራና በሃይሚ ስም ስለሆነ በጣም ነው ማመሰግናችሁ። በእነሱ ስም እወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። በጣም ነው ወዳችሁ። ቻው። ቤቱን ግን ሰብስክራይብ አድርጉ እንዳትረሱ። ቻው።